በደቡብ ጎንደር ዞን የፋኖ ኃይሎች በፈጸሙት ጥቃት ባለስልጣናት መገደላቸውን የዞኑ አስተዳደር አስታውቋል። የፋኖ ኃይሎች በአማራ ክልል ደቡብ ጎንደር ዞን ስር በሚገኙ የስራ ኃላፊዎችና የጸጥታ መዋቅር ላይ በፈጸሙት ጥቃት ቁጥራቸው ያልተገለጸ ባለስልጣናት መገደላቸውን የዞኑ አስተዳዳሪ አስታውቋል። በቢቢሲ ያነጋገራቸው አንድ የደቡብ ጎንደር ዞን አስተዳደር ምንጭ የወረዳ ዋና አስተዳዳሪዎችን ጨምሮ ቢያንስ 5 የአካባቢው ባለስልጣናት እንደተገደሉ ገልጸዋል። ከአንድ ወር በፊት በዋና ከተማው ደብረ ታቦር የሚገኝ የመንግስት ተቋማትን ያወደመ ጥቃት ያስተናገደው የደቡብ ጎንደር ዞን በመዋቅሮቹ ላይ ጥቃት የተፈጸመው ረቡዕ መጋቢት 9 2018 ዓ.ም እንደሆነ ተገልጿል። ዞን አስተዳደሩ ትናንት አርብ መጋቢት 11 2018 ዓ.ም ምሽት ላይ ባወጣው መግለጫ የጥፋት ኃይሎች በሚል የገለጻቸው ታጣቂ ቡድኖች ነፋስ መውጫና ሐሙሲት ከተማ ላይ ግጭት መፍጠራቸውን አስረድቷል። የታጣቂዎቹ ጥቃት በስራ ላይ በነበሩበት ላይ ጋይንት ወገዳና ደራ ወረዳ እንዲሁም የሁለት ከተሞች የመንግስት ስራ ኃላፊና ጸጥታ መዋቅር ላይ ያነጣጠረ እንደነበረም አስታውቋል። ታጣቂዎቹ ጥቃቱን የፈጸሙት ከተለያዩ አካባቢ በመጠራራትና በመሰባሰብ እንደሆነም ጠቅሷል። አንድ የዞኑ አስተዳዳሪ ምንጭ ለቢቢሲ እንደተገለጹት በዕለቱ ጥቃት መፈጸም የጀመረው ከንጋቱ 12 ሰዓት ገደማ አንስቶ ነው። ካለፈው ወር አንስቶ መከላከያ ሰራዊት በዞኑ የሚገኙ አካባቢዎችን ለቆ መውጣቱን ያስታወቁት ምንጩ በስፍራው የነበሩ የጸጥታ ኃይሎች የክልል አድማ በታኝ ፖሊስ እና ሚሊሻ እንደሆኑ አስረድቷል። የመከላከያ ሰራዊት አባላት ስላልነበሩ ታጣቂዎቹ ሌላው የጸጥታ አካላት ላይ ጉዳትም አድርሰዋል ወጥተዋል ብለዋል። የፋኖ ኃይሎች ታች ጋይንትና ስማዳ ወረዳ ውስጥ እንደሚንቀሳቀሱ የሚናገሩት ምንጩ በአሁኑ ጥቃት ታጣቂዎች ጠንከር ያለ ጸጥታ ኃይል አለ ወደ ተባለችው ነፋስ መውጫና ሐሙሲት ከተማዎች መንቀሳቀሳቸውን ገልጸዋል። የደቡብ ጎንደር ዞን አስተዳዳሪ በወጣው መግለጫ ጀግኖቻችንን ለባንዳና ተላላኪ እጅ አንሰጥም፣ ህዝባቸውንም ጥለን አንሸሽም በማለት የአፄ ቴዎድሮስን ጽዋ ተቀብለዋል ሲሉ የተገደሉ ባለስልጣናት መኖራቸውን አመልክቷል። ባለስልጣናቱ በህዝብ ፊት የገቡት ቃል ኪዳንና ታማኝነት ለህዝብ ታምነው እንደቆሙ ክብራቸውን ጠብቀው አልፈዋል ሲሉ አክሏል። የዞኑ መግለጫ ምን ያህልና በየትኛው ደረጃ ላይ ያሉ አመራሮች ህይወት እንዳለፈ አልጠቀሰም። ቢቢሲ ያነጋገራቸው የዞኑ ምንጭ በበኩላቸው በዚህ ሳምንት በተፈጸመው ጥቃት ቢያንስ 5 አመራሮች መገደላቸውን እንደሚያውቁ ገልጿል። የደራ ወረዳ ዋና አስተዳዳሪ አቶ እስቲበል ጓዴ፣ የደራ ወረዳ ብልጽግና ፓርቲ ጽሕፈት ቤት ኃላፊ አቶ ፈንታሁን ድረስ እንዲሁም የወረዳ ፖሊስ አዛዥ መገደላቸውን ተናግረዋል። የስማዳ ወረዳ አስተዳዳሪ እና የሐሙሲት ከተማ ከንቲባ ከተገደሉበት መካከል ተጠቅሰዋል። ቢቢሲ እነዚህም ባለስልጣናት መገደል በገለልተኝነት አላጣራም። ከደቡብ ጎንደር ዞንና ወረዳ አስተዳደሮች ተጨማሪ መረጃ ለማግኘት የተደረገ ጥረቶችም አልተሳኩም። ወደ ከተማዎቹ የገቡት ታጣቂዎች ጥቃቱን ካደረሱ በኋላ መውጣታቸውን የሚናገሩት ምንጮች ቆይቶም የመከላከያ ሰራዊት አባላት ወደ ላይ ጋይንት ወረዳ አካባቢ መሰማራታቸውን ገልጸዋል። የስማዳ ላይ ጋይንት፣ ታች ጋይንት፣ ደራ፣ እብናት፣ መጠጠዋ ወረዳዎች እንዲሁም የሐሙሲት ከተማ አመራር በታጣቂዎች እንቅስቃሴ ምክንያት በአሁኑ ሰዓት በዞኑ ዋና ከተማ ደብረ ታቦር ውስጥ እንደሚገኙ ተናግሯል። ደቡብ ጎንደር ዞን ውስጥ ወደ 7 ከተሞችና 13 ወረዳዎች አሉ። ከነሱ ውስጥ የመንግስት የጸጥታ ኃይል ያለው ፎገራ፣ ወረታ፣ ሊቦ፣ ከምከም፣ አዲስ ዘመን ላይ ነው። ጋይንት ወረዳ ንፋስ መውጫ መከላከያ ገብተዋል ብለዋል። የደቡብ ጎንደር ዞን አስተዳደር በትናንትናው መግለጫ ታጣቂዎች ንጹሃንን በማገትና በመግደል እንዲሁም ህዝቡ መሪ እንዳይኖረው ስርዓት አልበኝነትን እንዲነግስም አስበው እየሰሩ ነው ሲል ከሷል። የአካባቢዎቹን ሰላም ወደ ነበረበት ለመመለስና የአካባቢውን ከጸረ ሰላም ቡድኖች ለማውጣት ጠንካራ ህግ የማስከበር ስራ እንደሚሰራም አስታውቋል። የሰሞኑን ክስተት በተመለከተ ቢቢሲ ትክክለኛነታቸውን ማረጋገጥ ያልቻላቸው ተንቀሳቃሽ ምስሎችና ፎቶግራፎች ሲወጡ ነበር። አማራ ፋኖ ብሔራዊ ንቅናቄ ረቡዕ ዕለት ባወጣው መግለጫ ንፋስ መውጫ፣ ክምር ድንጋይ፣ ጋሳኝና ሐሙሲት ከተሞች ውስጥ በፈጸመው ጥቃት በርካታ ከባድና ቀላል መሳሪያዎች እንዲሁም ተሽከርካሪዎች መማረኩን እንዲሁም በርካታ የአካባቢዎቹን የጸጥታ አካላት መግደሉንና መማረኩንም አስታውቋል። ነገር ግን የአካባቢው አስተዳደር አመራሮች ከመገደላቸው ውጪ ታጣቂ ቡድኑ ያለውን ጉዳት በተመለከተ ከመንግስት በኩል የተሰጠ ማረጋገጫም ሆነ ማስተባበያ የለም። በአማራ ክልል የሚንቀሳቀሱ የፋኖ ኃይሎች ባለፈው የካቲት ላይም በዞኑ ዋና ከተማ ደብረ ታቦር ውስጥ በፈጸሙት ጥቃት ከሐምሌ 2015 ዓ.ም ወዲህ ታይቶ የማይታወቅ የመንግስት ተቋማት ውድመት አድርሰዋል። በዚህ ጥቃት ከቀበሌ አስተዳደር ጽሕፈት ቤቶች እስከ ዞን መምሪያዎች ድረስ ያሉ 20 የሚደርሱ ተቋማትና ተሽከርካሪዎች መውደማቸውን ቢቢሲ ያሳሰባቸው መረጃዎች አሳይተዋል። የኢራን ሚሳኤሎች ወደ ተላለቆቹ የአውሮፓ ከተሞች ሊደርሱ ይችላሉ ወይ?
ኢራን በህንድ ውቅያኖስ ዲያጎ ጋርሲያ ደሴት ላይ ወደሚገኝ የዩናይትድ ኪንግደም ወይም ዩኬ እና የአሜሪካ የጋራ ወታደራዊ ሰፈር ላይ የረጅም ርቀት ባላስቲክ ሚሳኤሎችን ማስወንጨፏ በመካከለኛው ምስራቅ ያለውን ግጭት እየተባባሰ መምጣቱን ያሳያል። በእርግጥ ሚሳኤሎቹ ወደ ታቀደላቸው ኢላማ ሳይደርሱ ቀርተዋል። ነገር ግን የእስራኤል መከላከያ ሰራዊት ጦርነቱ ከተጀመረ ወዲህ እንዲህ አይነት የረጅም ርቀት ሚሳኤሎች ጥቅም ላይ ሲውሉ ይህ የመጀመሪያው እንደሆነ ተናግሯል። ቴሄራን እስካሁን ድረስ ሚሳኤሎቹን መተኮሷን በይፋ አላረጋገጠችም። የኢራን ሚዲያዎችም ቢሆኑ በዘገባዎቹ በአብዛኛው የውጭ መገናኛ ብዙሃን ብቻ ጠቅሰዋል። ባለሙያዎች አሁን የከሸፈው ጥቃት እንዲሁም በርቀት ለሚገኙ ኢላማዎች ይህ ምን ማለት እንደሆነ ጨምሮ የራሳቸውን ትንታኔ እየሰጡ ነው። በርሊን፣ ፓሪስ እና ለንደንን ጨምሮ የአውሮፓ ዋና ዋና ከተሞች በቴህራን ሚሳኤሎች ኢላማ ሊሆኑ ይችላሉ። የዩኬ ካቢኔ ሚኒስተር የእስራኤል መከላከያ እንደሚለው ኢራን ለንደን መድረስ የሚችሉ የረጅም ርቀት ሚሳኤሎች እንዳሏት ለማረጋገጥ የሚያስችል ምንም አይነት ግምገማ የለም ብለዋል። የቢቢሲ ኒውስ ፐርሺያ ባልደረባ ጎሄ ሀቢዛድ የኢራን ሚሳኤል ፕሮግራም ለረጅም ጊዜ የዓለም አቀፍ ትኩረት ማዕከል ሆኖ ቆይቷል ይላል። ቴህራን የሚሳኤል ግንባታዋ ሙሉ በሙሉ ለመከላከል እና በብሔራዊ መከላከያ ስትራቴጂ ላይ የተመሰረተ መሆኑን ብትናገርም ተቺዎች ግን ረጅም ርቀት የመምዘግዘግ አቅም ያላቸው መሳሪያዎች የአካባቢውን የደህንነት ሁኔታ ሊለውጥ እንደሚችል ይከራከራሉ። እስራኤልና አሜሪካ በጋራ ኢራን ላይ ጥቃት ሲከፍቱ በቴህራን ኒውክሌር መርሃ ግብር ላይ ያሉ ስጋቶችን ለመፍታት ድርድር እየተደረገ ነበር። የዲያጎ ጋርሲያን አካል የሆነችው የቻጎስ ደሴት ከኢራን በግምት 3800 ኪሎ ሜትር ርቀት ላይ ይገኛል። ዎል ስትሪት ጆርናል እና ሲኤንኤን ስማቸው ያልጠቀሷቸውን የአሜሪካ ባለስልጣናትን መሰረት አድርገው ሁለት የባላስቲክ ሚሳኤሎችን ወደ ደሴቱ መተኮሳቸውን ዘግበዋል። ነገር ግን ሁለቱም ሚሳኤሎች ኢላማቸው ላይ እንዳልደረሱ ተናግረዋል። አንደኛው ሚሳኤል በአየር ላይ እየተምዘገዘገ ሳለ መውደቁ ሲገለጽ፣ ሌላኛው ደግሞ በአሜሪካ የጦር መርከብ መክሸፉን ተናግሯል። ቢቢሲ ዘገባዎቹ ትክክለኛ መሆናቸውን ተረድቷል። ኢራን ወደ ደሴቲቱ ሚሳኤሎችን ካስወነጨፈች በኋላ ብዙም ሳይቆይ የእስራኤል ጦር አባል በአውሮፓ፣ በሲሪያ፣ በአፍሪካ በርካታ ከተሞች አሁን ለአደጋ የተጋለጡ መሆናቸውና ባለፈው ዓመት ቴህራን እንዲህ አይነት አቅም ያላቸው ሚሳኤሎችን ለማምረት እንዳሰበች ማሳወቃቸውን ተናግረዋል። የእስራኤል ጦር ዋና አዛዥ ሌተናል ጀነራል አያል ዛሚር ወደ ቻጎስ ደሴት ሚሳኤል ከተተኮሰ በኋላ በማህበራዊ ሚዲያ ላይ ባስቀመጡት የቪዲዮ መልእክት ግልጽ ማስጠንቀቂያ ሰጥተዋል። ኢራን 4000 ኪሎ ሜትር ርቀት ላይ ወደሚገኝ ኢላማ ሁለት አህጉር አቋራጭ ባለስቲክ ሚሳኤሎችን አስወንጭፋለች። ሚሳኤሎቹ እስራኤልን ለመምታት የታሰቡም አልነበሩም ብለዋል። ሚሳኤሎቹ የሚሸፍኑት ርቀት እስከ አውሮፓ ዋና ከተማ ይደርሳል። በርሊን፣ ፓሪስ፣ ሮም ሁሉም በቀጥታ ለአደጋ የተጋለጡ ናቸው። የቀድሞ ዩኬ ጥምር ጦር አዛዥ ጀነራል ሰር ሪቻርድ ባሮን ጨምሮ ሌሎች መከላከያ ባለሙያዎች ይህ ሁሉ የኢራን ሚሳኤል ክምችትና ተደራሽነት እንደገና መገምገም እንዳስገደዳቸው ለቢቢሲ ተናግረዋል። ቀደም ሲል የኢራን ሚሳኤሎች 2000 ኪሎ ሜትር ርቀት መወንጨፍ እንደሚችሉ እናስብ ነበር። ዲያጎ ጋርሲያ ደግሞ 3800 ኪሎ ሜትር ርቀት ላይ ትገኛለች። ኢራን እስካሁን ድረስ ባለስቲክ ሚሳኤል ፕሮግራም ላይ ራሷ ላይ ገደብ ማስቀመጧን በመግለጽ ወደ 2000 ኪሎ ሜትር የሚወነጨፍ ብቻ እንዳላት ተናግራለች። ይህ ማለት እስራኤል በኢራን ሚሳኤሎች ርቀት ውስጥ ስትሆን የአውሮፓ ሀገራት ግን አይደሉም። ሟች የኢራን ጠቅላይ መሪ አያቶላህ አሊ ሀሚኒ በ2021 ምንም እንኳ ወታደራዊ መሪና አብዮታዊ ዘቡ ባይስማማም ይህ ውሳኔ ፖለቲካ ምርጫ እንጂ ሚሳኤል በማምረት ረገድ የአቅም ገደቦች ኖሮ አለመሆኑን ተናግረዋል። በወቅቱ እስራኤል ማስጠንቀቅና አውሮፓን ባለማስደንገጥ መፈለጋቸው መሆኑን ግልጽ ነው። ይሁን እንጂ ባለፈው ዓመት መስከረም ወር ላይ አንድ የኢራን ፓርላማ አባል ለመንግስት ቴሌቪዥን እንደተናገሩት አብዮታዊ ዘቡ አህጉር አቋራጭ የባለስቲክ ሚሳኤል በተሳካ ሁኔታ መሞከሩን ጠቅሰው ሚሳኤል ስለሚሸፍነው ርቀት ግን ሳይገልጽ ቀርተዋል። የሚሳኤል ርቀት አቅም በተጨማሪ የአሜሪካ ባለስልጣን የኢራን ጠፈር ፕሮግራም አህጉር አቋራጭ ባለስቲክ ሚሳኤሎችን እንድትገነባ የሚያስችሏት ቴክኖሎጂዎችን እንዳዘጋጀ ለረጅም ጊዜ ሲናገሩ ቆይተዋል። ይህም አስፈላጊ በሚሆንበት ጊዜ ቴክኖሎጂውን መጠቀም እንደሚያስችልም ያሳያል። አንዳንድ ተንታኞች በዚህም ይስማማሉ። በለንደን የሚገኘው የሮያል ዩናይትድ ሰርቪስ ኢንስቲትዩት የቀድሞ ዋና ዳይሬክተር ዶክተር ካሪን ቮን ሄፒል ለቢቢሲ ኒውስ እንደተናገሩት ሚሳኤሎቹ ዲያጎ ጋርሲያ እንደደረሱ በማሰብ ምንም እንኳ እስካሁን ድረስ በተግባር ላይ ባይውሉም ኢራናውያን እስከ 10,000 ኪሎ ሜትር የሚጓዝ አህጉር አቋራጭ የባለስቲክ ሚሳኤሎችን እያመረቱ ነው ብለዋል። ይህ ማለት ከኢራን የሚተኮሱ ሚሳኤሎች አህጉር አቋርጠው አሜሪካ ሊደርሱ ይችላሉ ማለት ነው። ታዛቢዎች እንደሚሉት በህንድ ውቅያኖስ ላይ የታሰበው ጥቃት የርቀት ገደብ መነሳቱን ያሳያል። የኢራን ሚሳኤል ላይ የሚሳለቁ ምስሎችም የፎቶ ባለመብት ወይም ሬውተርስ የምስሉ መግለጫ ኢራን ረጅም ርቀት የሚምዘገዘጉ ሚሳኤሎች ላለማምረት በራሷ ላይ እገዳ አስቀምጣ ነበር። አንዳንዶች ይህ አሁንም ተቀይሯል ሲሉ ይሞግታሉ። ነገር ግን
አንዳንዶች ሚሳኤሎቹ መጀመሪያ ላይ ባይከሽፉም እንኳ ወደ ታሰባላቸው ኢላማ መድረስ ይችላሉ ሲሉ ይናገራሉ። ዋናው አከርካሪ ጉዳይ ኢራን እንዲህ ያለ ረጅም ርቀት ጥቃቶችን ለመፈጸም የሚያስፈልገው ቴክኖሎጂ ታጥቃለች ወይ የሚለው ነው። እናም በዚህ ውስጥ ግልጽ የሆነ የስነ ልቦና ገጽታም አለ። አንዳንዶች ኢራን ኢላማዎቹን ለመምታት አስባ እንዳልሆነ ያምናሉ። ይልቁንስ ቴህራን ግልጽ የሆነ ማስጠንቀቂያ መልእክት እያስተላለፈች ነው ብለው ያምናሉ። በቴል አቪቭ የሚገኘው ብሔራዊ ደህንነት ጥናት ተቋም ውስጥ የሚሰራው የቀድሞው የእስራኤል ወታደራዊ ስለላ መኮንን ዲስትሮኖች ነገ ለንደን ወይም ፓሪስን እንደሚያስጠቁ ያስባሉ ማለት አይደለም። ነገር ግን ለእነሱ መከላከያውን ለመገንባት የሚያስችላቸው ሌላ አካል ነው ብዬ አስባለሁ ሲሉ ለለንደን ጋዜጣ ተናግሯል። እስራኤል በዚህ ሳምንት በህንድ ውቅያኖስ ላይ ለተተኮሰው ሚሳኤል የሰጠችው ምላሽ ከጎናችሁ ነኝ አድምጡኝ ተብሎ ሊተረጎም ይችላል። እርግጥ ነው እስራኤል ይህን የምትለው ጦርነቱን በማስፋትና ከራሷና ከአሜሪካ ጎን ሌሎች ሀገራትን ለማሰለፍ ስለምትፈልግ ነው ሲሉ የአውሮፓ የቀድሞ የኔቶ ምክትል አዛዥ ጀነራል ሰር ሪቻርድ ሺርፍ ለቢቢሲ ተናግረዋል። ይህም መቃወም አለብን። ይህ የትራምፕ ጦርነት ነው። ግልጽ የሆነ መጨረሻና ስትራቴጂ የሌለው የበለጠ እየተጠላለፈ የመጣ ነው። የኢራን ኒውክሌር አቅሞቿ እንደወደሙ ከ6 ወራት በፊት ተነግሯል። በዚህ ጉዳይ ላይ ከዋሽንግተን የሚመጣ ምንም ነገር ማመን አንችልም። ሙሉ ዘገባው የቢቢሲ ነው።